ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት የሰሞኑ ትሬንድ የሆነውን ሲናሞን ሮል በቸኮሌት ነው ይዤላችሁ የመጣሁት። በጣም ቆንጆ አሰራር ነው፣ ቀላል አሰራር እንዲሁም ደግሞ በጣም ጣፋጭ ነው። አብረን እንስራ። ስራውን ስጀምር አንድ የውሃ ብርጭቆ ወተት ለብ ያለ፣ ሁለት የሾርባ ማንኪያ ሱካርና አንድ የሾርባ ማንኪያ እርሾ አርጌ እንደዚህ እርሾውን ትንሽ ኩፍ እስከሚል ጠብቄዋለሁ። ከዛ አንድ እንቁላል፣ 3 ማንኪያ የገበታ ቂቤ፣ ትንሽዬ ጨውና ቫኒላ ጨምሬበታለሁኝ አንድ ላይ በጥብጬ። ከዛ 4 ኩባያ ዱቄት ነው የተጠቀምኩት። ከዛ ካካዋ 2 የሾርባ ማንኪያና አንድ የሻይ ማንኪያ ደግሞ ፒኪንግ ፓውደር አርጌ በደንብ አልሞላሁትም የሻይ ማንኪያ ፓውደሩን። ከዛ በዚህ አይነት መልኩ አብኩቼዋለሁኝ። ከላይ ትንሽ ዘይት ቀብቼ ሸፍኜ ቢያንስ ለ40 ደቂቃ የሚያህል እንደ አካባቢያችን ሙቀት እናቆየዋለን። ከዛ ውስጥ የምንቀባውን ግማሽ ሲኒ ሱካር፣ ቡኒ ሱካር ቢሆን ቆንጆ ነው። እኔ ስለሌለኝ ነው እኔ የተጠቀምኩት። ከዛ ቀረፋ አንድ የሻይ ማንኪያ ከግማሽ፣ ካካዋ አንድ የሻይ ማንኪያ፣ 2 ማንኪያ ደግሞ ቸኮሌት አድርጌ እንዲህ አንድ ላይ አዘጋጅቼዋለሁኝ። ሊጡም በዚህ መልኩ ኩፍ ብሏል። እንዳምጠዋለን። በዚህ መልክ እንግዲህ ሰፋ አርጌ ከዳመጥኩት በኋላ ቅድም ያዘጋጀሁትን መሃሉን ቀባዋለሁኝ። እንግዲህ ቆንጆ ቆንጆ እንደዚህ ጣፋጮች የተለያዩ ጣፋጮችን የውጭና የሀገር ውስጥ ምግቦችን እንዲሁም ደግሞ በቀላል ዘዴ ቤታችን ውስጥ በቀላል ግብአት የምንሰራውን ሁሌ በለቀቁ ሰዓት እንዲደርሳችሁ ፎሎ ማድረግ አትርሱ። እንዲሁም ኮፒ ሊንክ አድርጉ። ይህን ይመስላል እንግዲህ እንዳያችሁት በፒዛ መቁረጫ ነው የቆረጥኩት። በቢላም መቁረጥ ይቻላል። እንዲሁም ደግሞ ጠቅልላችሁ በገመድ ለምግብ የተዘጋጀ ገመድ በዛም መቁረጥ ይቻላል። እንግዲህ እንደዚህ ደርድሬ ለ20 ደቂቃ ከ15 እስከ 20 ደቂቃ ኩፍ ካለ በኋላ ከላይ ወተት ነው የቀባሁት። 180 ዲግሪ ከ25 እስከ 30 ደቂቃ እናበስለዋለን። እንዳያርባችሁ የሁላችንም ኦቨን ስለሚለያይ እያያችሁ ታወጡታላችሁ። ከላይ እንግዲህ ቸኮሌት ቀብቼዋለሁኝ። ይሄን ይመስላል የኔ በጣም ምርጥ ጣፋጭ ነው። ሞክሩት፣ ትወዱታላችሁ።